ኢትዮጵያ ውስጥ በጣም የሚያሳፍረው ሾፌር ማለት ተሳዳቢ ሆኗል። ብዙ ጊዜ ቤተክርስቲያን ብቻ አክት የምናደርገው ወይ የጸሎት ፕሮግራም ላይ ወይ የሆነ ፕሮግራም ላይ ብቻ ድምጻቸውን እንዴት ይስሟቸው? ምን ያደርጉላቸው? እንዴት ነው ጫው ምን ነው? እንዴት ነው ብርሃን ምን ነው? ለነዚህ ሰዎች ራሳችንን ከጠየቅን ህሊናችን ይወቅሰናል። የእውነት እንመስላለን ወይ? ቤተክርስቲያን ሄዳ ሰምታ ካላገዘች ማንን ይላክ ጌታ? ህዝብ ብዛት ሳይሆን ህዝቡ የተሰበሰበው ምን ሰርቷል? ከባዱ ነገር ለሰው ሸክም ከሌለው ነው። እንደው ያው ትንሽ ነክተሽዋል፣ ግን አካል ጉዳተኛ ልክ አሁን በመኪና አደጋ ልክ ሰው ጉዳት ሲደርስበት ቤተክርስቲያን የትኛውም የእምነት ተቋም መሄዱ አይቀርም። አሁን እንዳለንበት ግን የእምነት ተቋም ምን ያደርጉላቸው? ይሄ መደረግ አለበት። አካል ጉዳት ደርሶባቸዋል፣ ግን ከቤተክርስቲያን ቪክቲም ቮይስ ብለናል አይደለ? ድምጻቸውን እንዴት ይስሟቸው? ምን ያደርጉላቸው? አንቺ ቤተክርስቲያን ውስጥ እኔ ያው ብዙ ነገር ስለምናገር ነው፣ ግን አንቺ ካየሽው አንፃር ምን ቢደረግላቸው ነው የምትፈልጊው? ኦኬ፣ አንደኛ ኢቭን ክርስቲያን የሚባለው ቤተሰብ ልጆቻቸውን ፕሮፐር የሆነ በትክክለኛ ትምህርት ተምረው መንጃ ፈቃድ እንዲይዙ ያድርጓቸው። ክርስቲያን ኤግዛምት አይሆንም በዚህ ይቅርታ። ማንኛውም ሰው ልጆቻቸውን በእድሜያቸው በሚገባቸው በትክክለኛ ወረቀት እንዲያገኙ ብዙዎቹን እናውቃለን። ሁለተኛ መንገድ ላይ ሲነዱ ቢሄቪየራቸው ምን ይመስላል? ከሌላው ከዓለም ጋር አንድ አይነት ነው? ለሌላው ቅድሚያ ይሰጣሉ? የኛ የኪዲ ፋውንዴሽን አንደኛው ሎጎአችን ታግላይናችን ለህይወት ቅድሚያ ይስጥ ነው። የእውነት ሌሎችን በትህትና ያሳልፋሉ፣ ያከብራሉ፣ ይወዳደራሉ ከመኪና ጋር። ራሱ ስነ ምግባራቸው ምን ይመስላል? የእውነት እንደ ክርስቲያን መንገድ ላይስ ነው ቤተክርስቲያን ነው አክት የምናደርገው? ይሄን ነገር መንገድ ላይ ውጭ ወጥተን ያ ባህሪያችን ይገለጣል፣ ያ ክርስቶስ መምሰልን ይገለጣል። እሱን ነው ብዙ ጊዜ ቤተክርስቲያን ብቻ አክት የምናደርገው ወይ የጸሎት ፕሮግራም ላይ ወይ የሆነ ፕሮግራም ላይ ብቻ የፕሮግራም ሰዎች ሆነንና ስንወጣ ግን ባህሪያችን እሱን ይመስላል ወይ? የእውነት በቃ ትንሽ ቀደም ብዬ ባሳልፈው ምንም ችግር የለው ይሁን፣ ምንም አይደለም። ያኛውም እኮ ተሳድቦም ሊሄድ ይችላል፣ ቀርፋፋ ምንም አለ። ስድብ በጣም ኖርማል የሆነ ነገር። አንደኛ ኢትዮጵያ ውስጥ በጣም የሚያሳፍረው ሾፌር ማለት ተሳዳቢ ሆኗል፣ ሴትም ወንድም። በጣም ከዛ ውስጥ ነን ወይ? በእርግጠኝነት ነን፣ ልንገርሽ ነን። ግን እንደዛ አክት እኛ ከኛ ታዲያ ምንድነው የሚመሩት? ምንድነው እንዴት ነው ጫው ምን ነው? እንዴት ነው ብርሃን ምን ነው ለነዚህ ሰዎች? ከዛ ይጀምር ባህሪ ለውጥ፣ በጣም ለውጥ። እስቲ ልጀምር በቃ መንገድም ላይ ወደ ቤትም ሲሄድ ስራ ቦታዬም በብዙ ሁሉ ቦታ ክርስቶስ ከኔ ጋር ነው ወይ? ራሳችንን ከጠየቅን ህሊናችን ይወቅሰናል። የእውነት እንመስላለን ወይ? አንቺ ጋር ስመጣ ነው ይሄን አክት ማድረገው ወይስ እዛ ቦታ ሲሄድ? ልክ ነን፣ ፐርፌክት አይደለንም፣ ብዙ ነገር አለ። ግን መለማመድ ያንን ነገር ያንን ባህሪ አትሊስት ነው ሰው አለ፣ ህይወት አለ። ከዛ ደግሞ ቤተክርስቲያኖቻችን ለአካል ጉዳተኛ ምቹ ናቸው ወይ? ሲሰሩ ምን አይነት ናቸው? ስፔሻል አቴንሽንስ የግድ እንደ ማንኛውም ሰው ትሪት የሚደረጉት ምን ይመስላሉ? ሲቀጥል ምን ይመስላል ህይወታቸው? ቆሞ የሚያናገራቸው ሰው አለ? እነዚህ ሰዎችን ሰብስቦ ምንድን ነው ምን አይነት ህክምና አድርገሃል? ምን እንርዳ? ስራስ አለ ወይ? እንዴት ሆንክ? በእውነት አሁን እኮ ጤነኛውም ነው ፈውስ የሚፈልገው፣ ምክንያቱም ፈውሱ በሌላ ነገር ስለሆነ ማለት ነው። የሚፈውሰው የሚፈወስበት ነገር ሌላ ነገር ስለሆነ ለራስ ስለሆነ ነው። ግን የእውነት እነዚህ ሰዎች እኮ እግዚአብሔር በዛ ቤት ውስጥ ገብቶ ሰው ካላየው በጣም ከባድ ነገር ነው በእውነት። እና አንድ ሰው እኔ ሁሌ ነው የምንለው ዊልቸር ሰተነው በእውነት አሁን ብትሞክሪ አንድን ሰው እዚህ ድንብርብሩ ነው የሚወጣው፣ ድንብርብሩ። እና ብዙ በቃ ወጥተው እንዳልሽው ከዛ በኋላ ደግሞ ይሄን ትሬኒንጉን የእውነት እኛም ቦታ ቢሰጡን ተናግረን በያሉበት ቦታ ላይ በስራ ቦታቸውም ሆነ እንደ ቤተክርስቲያንም ጥሩ ምሳሌ ለመሆን በቃ ምሳሌ ለመሆን ቤተክርስቲያን ይሄን እየሰራች ነው የሚባለው ነገር። ቤተክርስቲያን ይሄን ገነባች፣ ይሄን እንዲያደረገች መመናኗ ሰፋ አይደለም ጥቅሙ። ሁለትም ቢሆን ጌታ ኢየሱስ ነው ኦዲየንሱ፣ በዛ ሳይድ የሚቀመጠው ኢየሱስ ነው። ስለዚህ ስለ ህዝብ ብዛት ሳይሆን ህዝቡ የተሰበሰበው ምን ሰርቷል? የእውነት ለእንደዚህ አይነት ነገርና እግዚአብሔር ይርዳን በእውነት መኖር ይሆንልን። በቃ ለሁላችንም ክርስቶስ መኖር ይሆንልን። እኔ በቃ ምለው እሱን ነው እንጂ ታፍሪያለሽ መተሽ አገርሽ በዚህ በሞላ ክርስቲያን በቤተ ክርስቲያን ይሄን ሐሳብ ማካፈል አለመቻልሽና አይ አትደመጭም ሰው ሲልሽ በጣም ከባድ ነው፣ ከባድ ነው።
እግዚአብሔር ግን እድል ይሰጣል። እግዚአብሔር በሮችን ይከፍትልናል። እኔ በጣም አምናለሁ። እግዚአብሔር ማለት ብዙ ሲሰራቻለሁ። ቤተክርስቲያን በጣም ሰምታውን ብዙ ነገር ሲሆን እያየን ስለሆነ ይሆናል ብዬ ነው ማምነው። ስፔሻሊ ያው እኔ በጣም ኮንሰርን ያለኝ ቪክቲም ቮይስ ላይ ነው በጣም ምክንያቱም ያለፍኩበት ፔን ስለሆነ ቤተክርስቲያን ለነዚህ ሰዎች እንዳልኩሽ ነው። ድንገት ሰው እንግዲህ አሁን ዛሬ መጣሽ አይደል ከቤትሽ ምናምን መጣሽ ነው ይቀምነን ከዛ ሳይደንሊ መሄዳችን ስትባይኩ ማለት ነው መመለስ በቃ ሲያቅትሽ ወደ ቤትሽ መሄድ አለመቻል ከዛ ሰው እጅ ላይ ስትሆኝ በጣም ፔንፉል። ስለዚህ በጣም እገዛ ያስፈልጋቸዋል። ቤተክርስቲያን በዚህ ጎን አጠገባቸው ልትሆን ይገባል። በፋይናንሻልም በጸሎትም በሚችሉት ሁሉ አንዳንድ ጊዜ ሰው የሚናፍቃቸው ሰዎች አሉ ቤታቸው ውስጥ በጣም 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 ስላየሁኝ እኔ በጣም ከባድ ነው። ስለዚህ ማን ይሄድ ማንን ይላክ ጌታ? እኛ ሰምተን እኛ ካልሄድን ቤተክርስቲያን ሄዳ ሰምታ ካላገዘች ዝም ብሎ ሄዶ እኮ ማጫወት እኮ በጣም ሂል ያደርጋል አይደል? እኔ በእርግጠኝነት በቀደም ለታዛቁት ብዬ አው ዘው እንዴት ሂል እንደሚያደርግ እያልኩኝ ነበር። በቃ የውስጡን አውርቶ ምንም እኮ ባናረግለት ሰምተ ነው ሂል ያደርጋልና ቤተክርስቲያን አሁንም በቃ እኔ ይሄ ነው ውስጥ ያለው በጣም እየሄደች ትጎብኛቸው። ከቤተክርስቲያን አጠገብ ብዙ ሰዎች አሉ። ስለዚህ እነዚህ ሰዎች ቢታዩ በጣም ደስ ይለኛል። ኢልሲዬ ግን በጣም ጥያቄ እግዚአብሔር ረድቶሻል። የመንግስት ቢሮ አቀባበል እንዴት ነበር? በጣም እግዚአብሔር ረድቶሻል በዚህ በጣም የገረመኝ አሁን ሰው አዲስ አበባ መጥቶ ብዙ ነገር ስለ ሀገሮች ሁኔታ ሊነግርሽ ይችላል። እኛም እንሰማለን እና የሚመጣው እንደውም መጀመሪያ ስትመጪ ወደ ሀገሩ አሁን ኢትዮጵያ ሄደሽ እንደዚህ አይነት ስራ አትችይም ምናምን በቃ ከባድ ነው ምናምን ነው የሚልሽ። በሚገርም ሁኔታ ግን እኔ እንደውም እንደዚህ አይነት ምላሽ አላገኘሁም። በእውነት ነው የምልሽ። እንስራ ይሄን ነገር አጋዥ እንፈልጋለን። እኛ እየሰራን ነው እየሞከርን ነው። በዚህ ነገር ብንሰራ ሞር ብትረዱን በቃ እኔ ነገሮችን በጣም ነው ያቀለሉልን። እኔ ምንም ይሄ ማስመሰል አይደለም። ከጠበቅ የሆነልሽን ነው የምታወሪ ያልሆነልሽን አታወሪም። እና እኛ በጣም ሰፖርት እያደረጉን ነው ማለት በሐሳብ ነው የሚደግፉን። በዚህ በኩል ብትሄዱ እንደዚህ ብታረጉ ከጎናችሁ አለን። ይሄ ነገር እንደ ሀገር ሌሎችም አይደለም ኪዲ ፋውንዴሽን ሌሎችም ድርጅቶች መተው ቢሰራ ስራው ብዙ ነው፣ ከባድ ነው፣ አልተነካም። እና ለውጥ ቢመጣ ለሁላችን ነው። ሁሉ ነገር ፖለቲካ አይደለም። በእውነት ሰው እኮ ያየውን ችግር አይቶ ከፈታ አገር የሚወድ ነው አይደል? ሌላ ቦታ ላይ መግባት እኮ የለበት። የጎረቤቱን ካገዘ በቃ እንደዛ እንደምን እንደዛ ሰው አያስበውም። እና እኔ ደስተኛ ነኝ። ኪዲ ፋውንዴሽን በእውነት በዚህ እስካሁን በሐሳብ አንዳንድ ነገሮች እንደዚህ እርዳታ በምንጠይቅበት ጊዜ ይረዱናል። እንግዲህ አሁን እስካሁን ቀጣይ ነገራችንም ከነሱ ጋር አብሮ ለመስራት ነው። ምክንያቱም ብቻ የሚሰራ ስራ አይደለም። በተለይ አዌርነስ መፍጠር ላይ ነው መስራት የምንችለው ከነሱ ጋርና ብዙ ነገር በሌላ አቅም እኛ ፋይናንሻል አቅም የለንም። አገርን የሚያግል መንገድ ምናምን የመስራት ነገር የለንም። ግን በዚህም እንኳን ሰው አዌር ከሆነ እነሱም መንገዱን እየሰሩ ሰውም ተጠንቅቆ ከነዳ በቃ ከዚህ በላይ ምን ይሆናል? እና we are so blessed። ማይቻል የሚመስለውን ነገር እግዚአብሔር አስችሎናል። በቃ አይቻልም የሚባለውን ቦታ የሚችል አምላክ ስለምናመልክ በሰዎች አፍ በነገሮች ሁኔታ በሁኔታዎች በምናምን የተነገረለትን ነገር ጥሶ ማድረግ የሚችል አምላክ ስለምናመልክ እኔ በቃ ሰው አይቻልም ሲለኝ እግዚአብሔር ይችላል ነው። በቃ እንደውም አይቻልም ነው አሁን ቻሌንጅ ማረገው አይቻልም የሚለውን ፓርት ምክንያቱም የሚችል አምላክ ስለማመልክና ሰዎች ተችሎ ሳይ ይደነግጣሉ። አሁን ማን ነው ስታስቢው እህታችን ምንድናት? የምትታወቅ ሰው አይደለችም። ኖርማል ህይወት እንደሌላው ሰው የምትኖር ህይወት ናት። ጥሩ ልብ አላት። እኛ በሰው ከመሰከርን እንግዲህ እግዚአብሔር ደግሞ ሞር ያውቃታል። እንደ እህት ደግሞ ቤተሰብ ከሆነ ከዛ በላይ ምንም ታወቅ። ግን አገርን የሚያህል ነገር ትራፊክ ፖሊስ አዲስ አበባ ገብቶ ማሰልጠን በእግዚአብሔር እንጂ የእግዚአብሔር እጅ እንጂ እርግጠኛ እኛ ራሳችን ቁጭ ብለን እንኳን እዛ እህቶች እየተነጋገርን ይሄን እግዚአብሔር ነው የሚያደርገው። መደመጥ እኮ በእግዚአብሔር ነው። ሞገስ ሰው አይመስለውም እንጂ እንዴት ነው
እኔ እስካሁን ይደንቀኛል በእውነት ቁጭ ብዬ እንኳን ትሬኒንግ እየወሰዱ ቴስቲሞኒያቸውን ስሰማ እውነት ኪዲ ፋውንዴሽን ማድረግ ቻለ። በቃ አንድ ትልቁ የኛ ሙሉ በቃ እጁን የሰጠን እግዚአብሔር ነው እንጂ በሰው አይምሮ በእኛም አይምሮ በሌሎችም አይምሮ አይሞከርም። ግን በቃ ሰው እግዚአብሔር ላይ እንደውም እምነታችን እያደገ መጣ። አይገርምም? አይቻልም የሚል ላይ እግዚአብሔር ሲችል ስናየው በቃ እንደሚችል ትላንትን ያሳለፈንን ስናይ ዛሬ ትላንት እንዴት አሳልፎናል እያለን መደገፍ ሲሆንልን ጥሩ ሰላም አለው ውስጥሽ ከእግዚአብሔር ጋር ያለሽ ሪሌሽን። እንደውም ሰው አይ ቲንክ አንድ አስተማሪ ሲናገር ከባዱ ነገር ለሰው ሸክም ከሌለው ነው አለ። ሸክም ያለው ሰው የሚኖርለትን ያውቃል። ፕላስ አንድ ቀን እግዚአብሔር ቀና እንደሚያደርገው ያውቃል። ሸክሙም በእግዚአብሔር ይቀልለታል። የተሸከመውም እግዚአብሔርን አላማውን ነው። በቃ እሱ የሱ ራዕይ ነው እና በቃ ሸክማችሁን የምታሳርፉበት ያለን እግዚአብሔር የማንችለውን ሸክም የሱ አላማ ከሆነ አይሰጠንም። ደግሞ ቀላል ነው፣ ይቻላል፣ አንድ ቀንም ይታረፋል። እግዚአብሔር ይመስገን። አሜን አሜን። በእውነት ይሄ ትልቅ ነገር ነው። እንደዚህ እንደ ቀላል የምናወራው አይደለም። አክቹሊ እዛ ካናዳ ላይም የተወሰነ እንትን አድርገሻል አይደል? ለሰዎች መጀመሪያ ላይ አዌርነስ ሰራን። ሰውን ስለ አደጋው ማሳወቅ ፈለግን። በጣም ጥሩ ልብ ያለው እንዳልኩሽ ነግሬሻለሁ። እኔ እግዚአብሔር ኪዲ ፋውንዴሽን ሲጀምር ጌታ ያልኩት ስራው ከባድ ስለሆነ ጥቁር አንበሳ ይችል ለ4 አመት ሰርተናል ከነሱ ጋር እንደዚህ በፋይናንሻል በማቴሪያል እርዳታ እያደረግንና ይሄን ነገር አንችለው በጣም አገር አልቻለውም። እግዚአብሔር ይሄን ፋውንዴሽን አንተ እኔ ምንም አልጠይቅም፣ ልብ ስጠኝ፣ ቅን ልብ ስጠኝ። ገንዘብ አልጠይቅም፣ እውቀት አልጠይቅም፣ ምክንያቱም እሱ ያንተ ስለሆነ መስጠት ስለምትችል። ልብ ላይ ግን ፈቃድ አለ። ልብን እግዚአብሔር እየመጠጠ አንቺ ደጉኛ አንቺ ቅን አስቢ ሊልሽ አይችልም። ፈቃድ የሚባል ነገር ሰጥቶናል። ስለዚህ ልቡ ካለ ቅን ልብ ካለ ሌላው ይጨመርልናል። እኔ አሁንም ልበ ቀኖችን ስጠኝ ነው የምለው አሁንም። ምክንያቱም እንዳልኩሽ ፈቃዱ እኔ ጋር ነው አይደል? የቅንነት መልካም ማሰብም ማገዝም በእግዚአብሔር ራዕይ መተባበርም ቅንነት ፈቃድ አለ። እግዚአብሔር እሱን አይወስድብንም፣ እኛንን መምረጥ ያለብንና አሁን እኔ በጣም ብዙ ልበ ቀኖች ገጥመውኛል። በእውነት ጌታ ይባርካቸው። እኔ አሁንም እየደጋገምኩ በውጭም የምኖርበትም ከተማ ቶሮንቶ ያላችሁ፣ አዲስ አበባ ውስጥ ያላችሁ በምንም በቃ ዘር የለው በእውነት እገሌ ነው ወንድ ነው ሴት ነው አይባልም። እግዚአብሔር መልካም ልብ ስለሰጣችሁ ስለዛ እግዚአብሔርን አመስግኑ። አንድ ወንድም እኔ ብሎኛል፣ በዚህ ወንዝ አብሮ አለመፍሰስ አይቻልም ማለት። ጌታ ይባርከው በእውነት ያቃል መንጌ ይባላል። በጣም ደስ የሚል ቃል ነው፣ ያጽናናሻልና አሉት። እግዚአብሔር ግን በጣም ብዙ ሰዎች አሉት፣ በየቦታው አሉት፣ ይኖሩታል። እግዚአብሔር ሰው አጥቶ አያውቅም። እርግጥ ነው ይጠራል፣ መከሩ ብዙ ስለሆነ ሰው ይጠራል፣ ሰራተኛ ይፈልጋል። ግን ነው በቃ ሰራተኞች ተጨመሩ። ብዙ ስራ አለ ሀገራችን፣ በጣም ብዙ ስራ ያልነካ ነው። እንደ እግዚአብሔር መንግስት ትምጣ የምንለው መንግስትን የምንጠብቅ ሰዎች ብዙ ስራ አለን። በእውነት ትምጣ መንግስት አይደል እያለን የምንጸልየው፣ ለዛ መንግስት የሚያበቃን ስራ ብዙ አለ ያልተነካና እንደ ክርስቲያን በቃ አንድ ሆነን ተሰርተን እግዚአብሔርን የምንጠብቅ ሰዎች ያርገን ነው የምለው። በቃ አሜን። እኔ ግን አንድ እንትን እንድታቀርብ ይፈልጋለሁ። ማለት መልካሙን ስራችሁን አይቷችሁ የሰማይ አምላክን እንዲያከብሩ አይደል ተብሎ የተጻፈው መጽሐፍ ቅዱስ ላይ። አሁን ቶሮንቶ ላይ ያሉ የተወደዱ ወዳጆች አብረውሽ እንዳሉ አውቃለሁ፣ እያገዙሽ እንደሆነ አውቃለሁ። ግን በየአገሩ ደግሞ ኢትዮጵያዊ ብዙ አለ። ስለዚህ እናንተ ደግሞ በጣም ብዙ ሰፖርት ያስፈልጋችኋል። ማቴሪያሊ፣ ገንዘብ፣ በጣም ብዙ ነገር ነው የምትፈልጉት እና በውጭ ዓለም ያሉ እንደዚህ አይነት ልባቸው የቀና ሰዎች፣ ይህንን ፕሮግራም የሚከታተሉ ሰዎች በምንድን ነው የሚያግዙሽ? ምንድን ነው ማድረግ ያለባቸው? አንቺንም ኮንታክት ማድረግ ካለባቸው እንዴት ነው ኮንታክት ማድረግ ያለባቸው? በተለያዩ በማቴሪያል፣ በሀሳብ፣ በገንዘብ የሚረዱ ሰዎችን ኢንቫይት አድርጊያቸው። እኛ እንፈልጋለን። በማቴሪያልም እንዳልኩሽ አሁን በቀደም ቤት ላይ ተሻል ብዙ የአካል ጉዳተኛ የሚጠቀማቸው
ዊልቸሮች፣ ክራንቾች ነው ከላርስ ብዙ ነገር አለ ብቻ በሆስፒታል ደረጃ። በማቴሪያልም እንፈልጋለን። ምናልባት ማቴሪያሉ ሺፕመንቱ ምናምን ትንሽ ሊያስቸግር ይችላል። በፋይናንስ ልትረዱንም ካሰባችሁ ኪዲ ፋውንዴሽን ዌብሳይታችን ገብታችሁ እዛ ላይ በምን አካውንት በንግድ ባንክ አለን፣ በብርሃን ባንክ አለን፣ በንብ ባንክ አለን። አሁን ወደፊትም ሌሎች ባንኮች እንጨምራለን። እዚህም ኮንታክት ሊያደርጉን ይችላሉ። አሁን ኪዲ ፋውንዴሽን ገብተው ማለት ነው ዌብሳይት እንዳልኩሻለን። ስልክ ቁጥርም አለን። አሁን 0954 27 88 55 ደግሞ አለው 0954 27 88 55 ሌሎችም ቁጥሮች አሉን። ኪዲ ፋውንዴሽን ላይ ገብተው ቢያዩ በሱ ብራንች አለን። እዚህ ኦፊስ ከፍተናል። በዛ እንዴት ዶኔት ማድረግ እንደሚችሉ ቢጠይቁን ደስ ይለናል። እኛም ዌብሳይታችን ላይ ፖስት አድርገነዋል። በዛም በኩል በባንክ ሊረዱን ይችላሉ። በፋይናንሻል የሚመጡት ማቴሪያሎች አሁን ቀጥታ ማቴሪያል ከሆነ በአቤት ሆስፒታል ነው የምናስገባው። ብዙዎቹን ቀጥታ ወደ ሆስፒታል ነው የምናደርሰው። ወደፊት እንግዲህ እግዚአብሔር ከረዳን የራሳችን ሪሃብ ሴንተር ለመክፈት የትራውማ ሴንተር ለመክፈት ስለምናስብ ለዛ የፋይናንሻል እርዳታ ያስፈልገናል። አሁን ደግሞ ለምናደርገው ትሬኒንግ ሴሽኖች ዴፊኒትሊ ያስፈልገናል። ትሬኒንግ ቦታዎች እንኳን ካላችሁ ትሬኒንግ ቦታ መስጠት የምትችሉ መስሪያ ቤቶች ካላችሁ ቦታችሁን ብትከፍቱልን ትሬኒንግ ለመስጠት እግዚአብሔር ቢረዳን በዚህ ላይ እንተባበር። ሌላው ደግሞ ትልቅ የማሳስበው እኛ እንግዲህ አሁን በመኪና አደጋ ላይ ነው የምንሰራው። ብዙ አካል ጉዳተኛ ይኖራል በተለያየ መንገድ። ግን ደግሞ ሁሉንም ባንዴ ማስተናገድ ባንዴ ስለሚከብደን በመኪና አደጋ ላይ ደርሶባችሁ ቤታችሁ የተቀመጣችሁ ጠያቂ ያጣችሁ ሰዎች ኮንታክት አድርጉን በዚህ ቁጥር እና እንዴት እንደምንረዳችሁ እንግዲህ እያየን ነው የምንሄደው። በዚህ ልንል አንችልም። ስናገኛችሁ እስቲ እንገናኝ። በየቅዳሜ በየወሩ አንድ ስብሰባ እናደርጋለን። ዌብሳይታችን ላይ ፖስት እናደርገዋለን ቦታውን። በእርግጠኝነት የሚቀጥለው ያለፈው ወር አልፏል። የሚቀጥለው ወር ላይ በየወሩ አንድ ስብሰባ ይኖረናል። አንድ ለ3 ለ4 ሰዓት የስነ ልቦና ሐኪሞች ይኖራሉ። ሌሎችም የሜዲካል ዶክተሮች ይኖራሉ። እዛ ተገኝታችሁ እስቲ ሀሳባችሁን እንከፋፈል። ከዛን ጀምርና ወዴት ምን ማድረግ እንዳለብን ብታረጉን ደስ ይለናል። እንግዲህ ተራ በተራ ከበዛም በተራ እንከፍለዋለን። ግን ኮንታክት አድርጉንና በምን እንደምናግዝ መጥታችሁ እንድናያችሁ በመጀመሪያ እንተዋወቅ፣ ራሳችንን እናስተዋወቅና ከዛን ቀጥል። ከዛ ደግሞ የሚገባውን እርዳታ ማግኘት ያለባችሁ እንድታገኙ በተቻለ መጠን እግዚአብሔር ይረዳናል። ደግሞ እግዚአብሔር ይወዳችኋል አውቃለሁ። በየቤታችሁ ካላችሁ ልጆቹ ስለሆናችሁ ይወዳችኋል። በምንም በኩል ብታልፉ እግዚአብሔር አለ። ደግሞ ማይከፈለውን የዘላለም ሕይወት አለን። እሱን ጠብቁ፣ እሱን ተስፋ አድርጉ። ይሄ በማንኛውም እኛም ሁላችንም ተጠሪ ነን፣ አላፊ ነን። ማልፈውን ግን ሕይወት እያሰባችሁ እግዚአብሔር ከኔ ጋር ነው፣ በእግዚአብሔር በጌታ ደስ ይበላችሁ። በቃ እኔ ይሄን ነው የምለው። በቃ ደስ ይበላችሁ ባላችሁበትና ኑና አብራችሁን እንግዲህ ወንድም እንሁን እህት እንሁን፣ እንደ ክርስቲያን እንተዋወቅ። ከዛ ደግሞ የሚቀጥለውን ፓርት ደግሞ በምን አቅም ያለን አቅም ለሌለን ማገዝ የምንችልበት ቦታ ይሆንልንና ኮንታክት አድርጉን ነው የምለው። በቃ ጌታ ኢየሱስ ይባርክሽ። በዚህ ላይ የምጨምረው ምናልባት እናንተ እርዳታ ፈልጋችሁ ምናምን ላይሆን ይችላል። ያላችሁን ሀሳብ ራሱ መታችሁ ብታካፍሉ የእናንተ ብርታት ለሌላው ብርታት ስለሚሆን የእናንተ መጎበዝ ሌላውን ስለሚያጎብዝ በኪዲ ፋውንዴሽን ወራዊ ቪክቲም ቮይስ ፕሮግራም ላይ በቃ ጥሩ ነገር እንዲሆን ነው እኛ የምናስበው። እኔ በጣም እንደሱ አስባለሁ። ማለት ለየት ያለ ነገር ነው እንዲሰራ የማስበውና መታችሁ ሀሳባችሁ እንድታካፍሉ ከናንተ መማር እንፈልጋለን፣ ከናንተ ማወቅ እንፈልጋለን። አንድ ሰው ታበረታላችሁ ቢያንስ ፋይናንሻሊ ብቻ ሰው እንደዚህ አይነት ፕሮግራም ሲል ገንዘብ ብቻ ነው የሚያስበው። ኖ እኛ ጋር አሁን እዚህ ጋር ገንዘብ አይደለም እንጠራችሁ፣ ሀሳብ ሼር እናድርግ፣ እንተዋወቃችሁ፣ ጓደኛ እንሆናችሁ፣ መስራት የምትፈልጉትን ነገር ደግሞ ሼር አድርጉን። እናንተም ደግሞ ሌላው ሰው እንዲሰራ የምትፈልጉትን ነገር ይሄ ቢሰራ የምትሉትን ነገር አክቹሊ እኛ ካላወራን ማን ያወራዋል? እውነት ነው። ማን ያንቺን ፔን አንቺ ካልነገርሽ እንዴት ያውቀዋል? ላውቀው አልችልም። ይሄኛው የተጎዳው ሰው ነው መጥቶ መናገር ያለበትና በደንብ በጣም ብዙ መልካም ነገሮች እንዳሉ ነው ማስበው። እግዚአብሔር የሚረዳችኋል። ኑ ኮንታክት አድርጎ
ዌብሳይት ላይ እየገባችሁ ይሄንን አድርጉ እላችኋለሁ። እናዳምጣችሁ ድምጻችሁ ይሰማ። በቃ እዛ ደግሞ የስነ ልቦና ባለሙያዎች መኖራቸው በጣም ትልቅ ነገር ነው። እኔ በጣም ነው ደስ ያለኝ ማለት እንደዚህ ኮንሰርንድ ሆኖ ከኛ ጋር ለመስራት ምናምን ያላቸውን ነገር ሳይ በጣም ደስ አለኝ። ከጥቁር አንበሳ የመጡትንም ዶክተሮች እያያቸው ነበረ። አክቹሊ እዛ ውስጥ በጣም ሁሉም በቃ ፕሮፌሽን የሆነ ሰው ስለሆነ ያግዙናል ምን ማድረግ እንዳለብን። አንዳንድ ጊዜ አደጋ እንደደረሰብሽ ዊልቸር ለመንዳት እኮ ፕራክቲስ ያስፈልግሻል፣ ድፍረት ያስፈልግሻል። መጸዳጃ ቤት ላይ ብሄድ አልጋሽ ላይ ሰው ያስፈልገናል፣ የሚያስተምር ሰው ያስፈልጋል። ስለዚህ እዛ እኔ እንደዚህ አይነት ሰዎችን አይቻለሁ። ብትመጡ እንደዚህ የሚያስተምሩ ሰዎች አሉ። ስለዚህ ኑ ተማሩ፣ እናንተ ደግሞ የምትችሉትን ደግሞ አስተምሩ ብለን ነው የምንጋብዛችሁ እንደ ኪዲፋውና። አዎ እንማማር ብዙ አሉ ብዙ እንዳልሽውና ጌታ ይረዳናል፣ በእውነት ይረዳናል። ያው እንዳልኩሽ የመጀመሪያው ነው። ምናልባት እንደው መምጣት አቅቷችሁ የትራንስፖርት እንትን ካላችሁ ደውሉልን፣ ምን ማድረግ እንደምንችል እናወራለን። ምክንያቱም ሁሉም ሰው ችሎ ላይመጣ ይችላል እና በዛ የምናግዘው ሰው ካለ እስቲ እናውራ፣ እናዳምጣችሁ መጀመሪያና ከዛ ማድረግ የምንችለውን በሙሉ እናደርጋለን ብለን እናስባለን። በጣም ነው ማመሰግነው ኤልሲጌ። እንደው ጠቅላላ አድርገሽ እኔ በዚህ ፋውንዴሽን ውስጥ እንደው ማወቄ ራሱ ፋውንዴሽኑን በጣም ልቤን ሀሴት አድርጓል። በእውነት በጣም ትልቅ ነገር ስለሆነ እግዚአብሔር እየረዳሽ ስለሆነ እኔ መጀመሪያ አንቺ ነው ማመሰግነው። እንኳን እግዚአብሔር ልብሽን አነሳሳ። ክብሩን ይውሰድ ፈጣሪ። እግዚአብሔር ክብሩን ይውሰድ። ለኛ በጣም ትልቅ ነገር ነው። ብዙ ነገር አይቻለሁ ማለት ብዙ መስራት እንደምንችል አይቻለሁ። ብዙ ገና ጅማሬ ቢሆንም አይቻለሁና ግን በአጠቃላይ በዚህ ስትመጪ አዲስ አበባ ውስጥ ያከሱሽን የረዱሽን ማመስገን የምትፈልጊ እዛ ቶሮንቶ አብረውሽ እየሰሩ ያሉ እህት ወንድሞች የተባረኩ በእውነት እግዚአብሔር ይባርካቸው። በጣም ደስ ብሎኛል እነሱ ራሱ ስላየውና ማመስገን የምትፈልጊውን ጠቅላላ አድርገሽ አመስግኝና ፕሮግራማችንን እንጨርሳለን። እሺ በመጀመሪያ ፈጣሪ ክብሩን ይውሰድ። እኔ ምንም በቃ ያስነሳኝም ክብሩ ነው፣ የሚያስጨርሰኝም ክብሩ ነው፣ መጨረሻም ለሱ ነው። ክብሩ ለሚገባው ለፈጣሪ። ከቶሮንቶ ልጀምር። አብረውኝ የሚሰሩ ቦርድ ሜምበሮች፣ ቫይስ ፕሬዚዳንታችን ሌበን፣ ሌሎች ደግሞ እንደዚህ ኢነር ሰርክል አለን። ከዛ እነሱ ደግሞ በጣም በቮለንተር የምታግዙን በእውነት ጓደኞቻችን ደግሞ ማገዝ እየቻላችሁ ደግሞ በጉልበት እንኳን ባይሆን በፋይናንሻል በጣም የምታግዙን አላችሁ። ቤተክርስቲያን ውስጥም ያላችሁ እህት ወንድሞች፣ በውጭም ያላችሁ በጣም ነው እናመሰግነው በእውነት እንደዚህ አይነት ልብስ እግዚአብሔር ስለሰጣችሁ እግዚአብሔር ክብሩን ይውሰድ። ከዛ አዲስ አበባ ደግሞ ያው ቤተሰቦቼ እህቶቼ በእውነት በጣም ነው የሚረዱኝ። እኔ በቃ ገብቼ ስመጣ ሁሉ ነው ጸሎታቸው። በእውነት በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ ስለምታግዙኝ፣ በሀሳብም ስለምትስማሙ። እዚህ ደግሞ ያላችሁ በየመስሪያ ቤቱ እኔ በጠራው ብዙ ነው በእውነት ግን ታውቃላችሁ የእውነት እንደምወዳችሁ ካልነገርኳችሁ እንደምወዳችሁ ወቁ። በጣም በብዙ መስሪያ ቤት በተለያየ መስሪያ ቤት በውጪ ደግሞ ጓደኞች ብዙዎች አሉ። እኔ ምንም ስማቸውን ብጠራ የሚገርም ነው። ብዙ ግሩም ፋሚሊዎች አሉ። የነ ፕሮፌሰር እያሱ እነ ሄሉዬ ሉቺ ሁላችሁም በቃ እኔ ስም እንደው ጠርቼ እንዳልቀያየም ግን ተባረኩ። እግዚአብሔር ደግሞ ምድሪቱን ሰላም ያድርግልን ፈጣሪ። እናንተን ብርሽዬ እንኳን አወቅኩሽ እንኳን አወቅኳችሁ ሁላችሁንም። እግዚአብሔር ሰው ሲያስተዋውቅ በምክንያት ነው፣ ዝም ብለው አይደለምና አይነው ቀጣይ ስራ አብረን እንሰራለን። ይሄንንም እድል ስለሰጣችሁኝ ስራችሁን ይባርክ እግዚአብሔር። ብዙዎች ደግሞ ተደማጭነት አግኙ በጌታ ፊት ሞገስ፣ ከምንም በላይ ሞገስ እና ስለ ሁሉም ግን ያው እግዚአብሔር ይባረክ ነው የምለው። አመሰግናለሁ በጣም ተባረክ ኤልሲጌ። በእውነት በጣም ደስ ብሎኛል። እግዚአብሔር ይባርክሽ። በጣም ካለሽ ጊዜ ቆርጠሽ ስለሰጠሽን በጣም ነው የምናመሰግነው። ስራው ሰፊ እንደሆነ እናውቃለን። እግዚአብሔር ደግሞ እንደሚረዳሽም እየረዳሽም እንደሆነ እናውቃለን። በእውነት እግዚአብሔር ይመስገን። ይሄ ትልቅ ነገር ነው። ጌታ ኢየሱስ ይባርክሽ። ውድ ተመልካቾቻችን እንግዲህ የዛሬውን ፕሮግራማችን እንደተመለከታችሁት ነው። በመኪና አደጋ ላይ በጣም ብዙ ማናቃቸው ልናቃቸው የሚገቡትን
በጣም በትንሹ ነው ዛሬ ቆርጠን ያቀረብንላችሁ። ዌብሳይታቸውን ኪዲ ፋውንዴሽን ጎብኝታችሁ በዛ መማር የምትፈልጉትን ማወቅ የምትፈልጉትን ኮንታክት ብታረጓቸው ብዙ ነገር ትማራላችሁ በዛ ውስጥና በጣም ትልቅ ትምህርት እየወሰድን ነው። ብዙ ነገር እየሰሩ ነው እነሱን እግዚአብሔር ይባርካቸው። እንግዲህ ዛሬው ፕሮግራማችን ይሄን ይመስል ነበረ። ብዙ እንደተማራችሁ ብዙ እንዳወቃችሁ ደግሞ አሳይመንት እንደወሰዳችሁ በጣም እኔ አምናለሁ። ስለተከታተላችሁን ስላዳመጣችሁን እግዚአብሔር ይባርካችሁ። በሌላ ፕሮግራም በሌላ እንግዳ ደግሞ በሚቀጥለው እንመጣለን። ተባረኩ።